الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن مربت درساتنا هذه حديث كتاب الصلاة باب صلاة الاستسقاء أراد متوهانيا حديث لين يعلنوا وعن عائشة رضي الله عنها أن النبي صلى الله عليه وسلم كان إذا رأى المطر قال اللهم صيبا نافعا أخرجاه كناتجنا عائشة رضي الله عنها فتزكب حديث الله ملك تنيا نبي صلى الله عليه وسلم كان إذا رأى المطر زناب بايو جزي يعني سيزنب مالتنا زناب سيزنب بايو جزي قال إلى اللهم صيبا نافعا يا الله تقامي هنا زناب أدركلن ይላሉ صيبا نافعا ሲል የሚወርደውን ዝናብ ማለት ነው እየወረደ ያለውን ዝናብ ጠቃሚ ዝናብ አድርግልን ይሄ ያው አንዳንድ ጊዜ ዝናብ ሲዘንብ ጉዳት የሚያደርስበት ሁኔታ ስላለ ያንን የሚያደርሰውን ጉዳት ለመከላከልና በዝናቡ የሚገኘውን ጥቅም ለማግኘት የተደረገ ዱዓ ነው። ከዚህ ሐዲስ የምንረዳው ዝናብ በሚዘንብበት ጊዜ ዱዓ ማድረግ የተወደደ እንደሆነ በላጭ የሚሆነው ዱዓ ደግሞ በዝናብ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን ዱዓ ማድረግ ምክንያቱም ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ዱዓ በተለይ ከሁነቶች ጋር የተያያዙ ዱዓዎችን ነብዩ ሰለላሁ ዐለይሂ ወሰለም ያደረጉትን መጠቀም በላጭ ነውና ማለት ነው። صيب የሚለው المطر المنصب بغزارة በጣም በርከት ብሎ የሚዘንብ ዝናብ ነው صيب የሚሉት። ይህ ዝናብ በርከት ብሎ ሲዘንብ አዝርዕትን ለማብቀል እንዲሁም የተለያዩ ነፍሳቶች እንዲጠቀሙበት እንደዚሁም ተትረፍርፎ ለሌላም ጊዜ የሚጠቅም ይሆናል ማለት ነው። በሌላ ዘገባ ላይ ነብዩ ሰለላሁ ዐለይሂ ወሰለም ዝናብ ሲዘንብ اللهم سقيا رحمة لا سقيا عذاب ولا بلاء ولا هدم ولا غرق يلو نبر إمام البيهقي بزقوت حديث اللهم سقيا رحمة لا سقيا عذاب يا الله يهنن يا رحمة متتات زنابن يا رحمة أدرقلن لا سقيا عذاب يقطعت أتادرقبن بلا የሚወርድበት አታድርግልን የሚያፈራርስ የሆነ የሚያጥለቀልቅ የሆነ አታድርግብን እያሉ ዱዓ ያደርጉ እንደነበረ ተዘግቧል። እንግዲህ ያው ከዳመና ጀምሮ ዝናብ ሲመጣ ከዳመናው ጀምሮ አደጋ ያለበት ሁኔታ እንዳለ ማወቅ ያስፈልጋል። ህዝቦች የጠፉት በእንደዚህ አይነት ሁኔታ አላህ Subhanahu Wa Ta'ala ቅጣቱን ያወረደባቸው ህዝቦች አሉ። واذكر أخا عاد إذ أنذر قومه بالأحقاف وقد خلت النذر من بين يديه ومن خلفه ألا تعبدوا إلا الله የሚለውን አያት ስንመለከት ሱረቱል አህቃፍ ላይ ነብዩላህ ሁድ ህዝቦች ባመፁ ጊዜ አላህ Subhanahu Wa Ta'ala ሊቀጣቸው ሲፈልግ መጀመሪያ ድርቅ አደረገባቸው። ድርቅ አድርጎባቸው የሚጠጣ ሚላስ የሚቀመስ በሚጠፋበት ጊዜ ከዛ በኋላ አላህ Subhanahu Wa Ta'ala ዳመናን አመጣ። ዳመና ሲመጣ እነሱ ደግሞ ይሄ ማሻአላህ ዝናብ ሊዘንብልን ነው ብለው ደስ ብሏቸው ሲፈነድቁ ነብዩ አስጠነቀቃቸው ማለት ነው። فلما رأوه عارضا مستقبل أوديتهم قالوا هذا عارض ممطرنا ሊዘንብልን ዝናብ ሊያመጣልን የመጣ
ነው ብለው አሉ። ቃለ መልእክተኛው ምን አለ? በል ሁወ መስተዕጀልቱም ቢህ ሪሑን ፊሃ ዐዛቡን ሸዲድ ቱደምቢሩ ኩለ ሸይእን ቢአምሪ ረቢሃ ፈአስበሑ ላ ዩራ ኢላ መሳኪኑሁም። በዚህ አያት ላይ መልእክተኛው አስጠነቀቀ። በል ሁወ መስተዕጀልቱም ቢህ፣ እንዲያውም በጣም የተጣደፋችሁበት ነገር ነው የመጣላችሁ። ምክንያቱም ኢኒ አኻፉ ዐለይኩም ዐዛበ የውሚን ዐዚም ብሎ ሲላቸው ምን አሉ? ቃሉ አጅእተና ሊታፊከና አን አሊሀቲና ፈእቲና ቢማ ተዒዱና ኢን ኩንተ ሚነ ሳዲቂን፣ እውነተኛ ከሆንክ አምጣ፣ አንተ የምትዝትብንን ነገር እስቲ አምጣውና እንየው እያሉ ሲሉ ነበር። እና አሁን ይሄ ዳመና ተከምሮ ሲመጣ ይኸው ዝናብ ይዞልን ሊመጣ ነው፣ እረፍት ሊሰጠን ነው፣ ድርቅ ልንገላገል ነው ብለው ሲሉ በል ሁወ መስተዕጀልቱም ቢሂ፣ ተጣድፋችሁ የት አለ እስቲ ይምጣ ቅጣት የምትለው ነገር እያላቸው ስትሉ የነበረው ነገር ነው የመጣው። ንፋስ ነው፣ አውሎ ንፋስ ነው። ሪሑን ፊሃ ዐዛቡን ሸዲድ፣ በውስጡ በጣም ብርቱ የሆነ ቅጣት ያለበት ነው በሚል አስጠነቀቃቸው ማለት ነው። ቱደምቢሩ ኩለ ሸይእን ቢአምሪ ረቢሃ፣ በጌታዋ ትእዛዝ መሰረት ሁሉን ነገር የምታወድም ናት። በዚህም መሰረት ፈአስበሑ ላ ዩራ ኢላ መሳኪኑሁም፣ እነዛ ህዝቦች አላህ ስብሓነሁ ወተዓላ አውድሟቸው ከእነሱ ውስጥ ማናቸውም አይታይም፣ መኖሪያቸው ብቻ ሲቀር ማለት ሌላው ሁሉ ወድሙ። ስለዚህ ዳመናም ራሱ አዛብ የሚሆንበት ጊዜ አለ። እዚህ ነው የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ዳመና በጣም ድቅድቅ የሆነ ዳመና ሲያዩ ፊታቸው ይቀያየር ነበር፣ ዱዓ ያደርጋል። ያ አላህ የራህመት አድርግልን እያሉ አላህን ስብሓነሁ ወተዓላ ይለምናሉ ማለት ነው። እንደዚሁም ዝናብ በሚወርድበት ጊዜም የምናየው ነው ማለት ነው። በጎርፍ የሚጥለቀለቁ አሉ። እንደዚሁም ከዝናብ ጋር ተቀላቅሎ የሚመጣ ንፋስ አለ፣ አውሎ ንፋስ አለ። ቤቶችን የሚያወድም ትልልቅ የሆኑ ግዙፍ ህንፃዎችን የሚበጣጥስ የሆነ የሚያፈራርስ የሆነ እስከ መሆን ይደርሳል ማለት ነው። በገጠርም ላይ ስንመለከት ሰዎች እየተጥለቀለቁ አፈር ተንዶባቸው ሲሞቱ እናያለን ማለት ነው። ይሄ ሁሉ እንግዲህ የዝናቡ ኃይለኝነት ነው ማለት ነው። ለዚህም ነው ዝናብ በሚዘንብበት ጊዜ ዝም ብሎ ማየትና መፈንጨት ብቻ ሳይሆን ዱዓ ማድረግና አላህን ስብሓነሁ ወተዓላ መለመን የኸይረኛ ዝናብ እንዲሆን፣ የቅጣት የሚያወድም የሚያፈራርስ እንዳይሆን እንዲያደርገው አላህን መለመን ተገቢ ነው ማለት ነው። ቀጣዩ ሐዲሱ ሰዕድ ረዲየላሁ ዐንሁ ወዐን ሰዕድ ረዲየላሁ ዐንሁ አነ ነቢየ ሰለላሁ ዐለይሂ ወሰለም ደዓ ፊል ኢስቲስቃ አላሁመ ጀልልና ሰሓበን ከሲፈን ቀሲፈን ደሉቀን ደሑከን ቱምጢሩና ሚንሁ ረዛዘን ቅጥቅጠን ሰጅለን ያ ዘል ጀላሊ ወልኢክራም ረዋሁ አቡ ዓዋና ፊ ሰሒሐይሂ። በዚህ ሐዲስ ከሰዕድ ብን አቢ ወቃስ ረዲየላሁ ዐንሁ በተዘገበ ሐዲስ አነ ነቢየ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ደዓ ፊል ኢስቲስቃ በኢስቲስቃ ጊዜ ዱዓ አድርገዋል ማለት ነው። በዚህ ሐዲስ ውስጥ የተዘገቡት ወይም የተነገሩት ቃላቶች ዑለማዎች ምን ይሏቸዋል? ሚን ገራኢብ ሉጋ፣ ከቋንቋ ብዙ ጊዜ በጥቅም ላይ ከማይውሉ ከተለመዱ ቃላቶች ወጣ ያሉ ናቸው ማለት ነው። አንዳንድ ጊዜ በቋንቋ ውስጥ ራሱ የተወሰኑ አነጋገሮች አሉ የተለመዱ የሆኑ ማለት ነው፣ በየጊዜው ሰዎች የሚጠቀሙባቸው የሚግባቡባቸው። ሌሎች ደግሞ ገራኢብ የሆኑ አሉ፣ ልክ እንደ ቋንቋው ላይ በጣም በብዛት ሰዎች የማይጠቀሙባቸው ወይም ደግሞ በተወሰነ የማህበረሰቡ ክፍል ላይ ወይም በተወሰነ ደረጃ ላይ ወይም የተወሰነ አካባቢ ላይ ብቻ የሚጠቀሙባቸው ቃላቶች አሉ። አብዛኛው ማህበረሰብ ካልተብራራለት በስተቀር የማይረዳው ማለት ነው። እነዚህ ቃላቶች ያው የዝናቡን ባህሪ የሚጠቁሙ ናቸው። ጀሊልና የሚለው ሸፍነን እንደማለት ነው። ጂላል ከሚለው የተወሰደ ነው ይላሉ። ጂላል ማለት በፈረስ ላይ ወይ በግመል ላይ ሰዎች ሊሳፈሩ ሲሉ እዛ ላይ የሚያለብሱትን ጨርቅ ጋር የተያያዘ ነው ጂላል የሚባለው ማለት ነው። ያ ማለት ያንን ዳመና ዝቅ ብሎ እኛን የሚሸፍነን ዳመና አድርግልን። ከሲፍ የሚለው ደግሞ የተነባበረ ዳመና ማለት ነው። ዳመናው የተነባበረ እንግዲህ ዳመናው እየተነባበረ በሄደ ቁጥር ምንድን ነው የሚሆነው? ከዛ ውስጥ የሚወጣው ዝናብ በጣም ብዙ ዝናብ እንደሆነ ያሳያልና ማለት ነው። ከሲፍ አድርግልን ቢማዕና ሙከተፍ ሙተካፊፍ የሆነ ዳመናው እርስ በርሱ የተነባበረ የሆነ አድርግልን
ቀሲፈን የሚለው ደግሞ ይሄ የዳመናው በሚበዛ ጊዜ ወይም ዝናቡ እየበረታ በሚሄድበት ጊዜ የሚያሰማው ድምፅ አለ፣ የሚያጉረመርመው ማለት ነው። ማጉረምረም ነው የሚባለው ና የሚያጉረመርም የሆነ አድርግልን ነው ማዕና ብርቱ የሆነ ድምፅ ያለው የሆነ ያኒ እንደዛ የሆነ በሄደ ቁጥር ያው ሁላችንም ከልምድም ከእንትን የምናውቀው ዝናቡ በእንደዚህ አይነት መልኩ እያጉረመረመ ሲሄድ ወይም ሲመጣ በጣም ከባድ ዝናብ እንደሆነ የሚያሳይ ነውና ማለት ደሉቀን በማዕና በጣም ብዙ የሆነ ዝናብ ያለው ማለት ነው። ዝናብን ዶፍ ወረደ እንደሚባለው ማለት ዶፍ የሆነ ዝናብ በማዕና በጣም በርካታ የሆነ ዝናብ በኃይል የሚወርድ የሆነ ዝናብ አድርግልን ብለው ይሉ ነበር። ضحوكን بمعنى كثير البرق ነው ይላል። በጣም የሚያብረጭ መብረቁ ወይም ደግሞ ይሄ ብልጭታው የበዛ የሆነ ضحوك የሚለው እሱ ነው። ብልጭታው የበዛ የሆነ ረዛዘን የሚለው ደግሞ ለስላሳ የሆነ ማለት ወይም ደግሞ የሳሳ የሆነ بمعنى እነዚህ ሁለቱ ወይም ሶስቱ ቃላቶች ረዛዝ የሚለው እንደዚሁም ቅጥቅጥም እንደዚሁ ቀለል ያለ የሆነ ሰጅለን بمعنى የትኛው ቅጥቅጠን ሰጅለን نعم ايوه ሰጅለን በሲንና በጂም ማለት ነው። ይሄም በጣም በርካታ ዝናብ ያለው እንደማለት ነው። በጣም በርካታ ዝናብ ያለው አሁን እነዚህን ሶስቱን ወይም ሁለቱ ቃላቶችን ከቀደመው ቃላት ጋር ስናገናኘው እርስ በርሱ የሚቃረን ሊመስል ይችላል። ረዛዝ የሚለውና ቅጥቅጥ የሚለው ነገር ግን ምን ይላሉ ዑለማዎቹ? ዝናቡ በሚወርድበት ጊዜ ጠብታው በጣም ትልልቅ ወፋፍራም በሚሆንበት ጊዜ ወርዶም ጉዳት ያደርሳል ይላል። ግን በጣም በርካታ ሆኖ ስስ ዝናብ ከሆነ ጠብታዎቹ በጣም ያናነሱ በሚሆኑበት ጊዜ በደንብ በቀላሉ ሰርጾ ይገባል። እንደዚሁም ሲወርድም ጉዳት አያመጣም ማለት ነው። ሐታ እንደዚሁ ራሱ በእንትንም ስታየው ቀስ ብሎ የሚወርድ ውሃና በጣም አንዴ እንትን እያለ የሚወርድ ዝናብ አንድ አይደለም። ስለዚህ ዝናቡ በርካታ እንዲሆን ዱዓ ተደርጓል። በጣም ብዙ እንዲሆን የማይቋረጥ እንዲሆን በዛው ልክ ደግሞ ስስ የሆነ እነዚህ ሁለቱን ነገሮች አንድ ላይ ያደባለቀ መሆኑ ነው የተፈለገው ማለት ነው። በጣም ዝናቡ በኃይለኛው እንደዚህ በኃይል እየተንጠባጠበ በሚወርድበት ጊዜ ጉዳት ሊያመጣ ይችላል። እዚህ ረዛዘን ቅጥቅጠን የሚለው ቅጥቅጥ የሚለው በጣም ትንንስ የሆነ ዝናብ እንደማለት ነው። ረዛዘን የሚለው ሳሳ ያለ ዝናብ ማዕና በርካታ መሆኑ እንዳለ ሆኖ የሚወርደው በጣም ብዙ መሆኑ እንዳለ ሆኖ ነገር ግን ይዘቱ ምንድነው? ያኒ የጠብታው ይዘት ሳሳ ያለና አነስ ያለ መሆኑን የሚጠይቅ ነው ማለት ነው። ይሄ ያው በጥቅሉ ዝናብ በሚዘንብበት ጊዜ የሚደረገውን ዱዓ ነው አሁንም የሚያመለክተን። ይሄ ዝናብ ጠቃሚ እንዲሆን ለሰውም ለእንስሳም ለነፍሳትም ለአዝርዕትም ለአትክልትም ጠቃሚ የሚሆን አይነት ዱዓ እንዲያደርግ ማነው ዝናብ እንዲያደርገው የሚደረግ ዱዓ ነው ማለት ነው። ስለዚህ ይህም ዱዓ እንደዚሁ ዝናብን በተለይ ዝናብ ሲለመን ያ አላህ ዝናብ ስጠን ብሎ በሚለመንበት ጊዜ እንደነዚህ አይነት ዱዓዎችን መጠቀሙ በጣም ወሳኝነት አለው። በተለይ በኹጥበቱል ጁምዓ ላይ በእስቲስቃ በተባለ የዱዓ አይነቶች ላይ እነዚህን መጠቀሙ በጣም ወሳኝነት አለው። ድርቅን ለማስወገድ እንደዚሁም ደግሞ የሚመጣው ዝናብ ጠቃሚ እንዲሆን ማለት ነው። ሰዎች በድርቅ ይቆዩና ከዛ በኋላ ዝናቡ ሲመጣ ደግሞ እንደገና ዝናቡ ውድም ያደርጋቸዋል ማለት ነው። ስለዚህ ያ አይነት እንትን እንዳይሆን አላህን ሱብሓነሁ ወተዓላ አጥብቆ ወትውቶ መለመን
አስፈላጊ ነው ማለት ነው። ወላሁ አዕለም። በዚህ ውስጥ እንደገና በጣም ጠቃሚ የሆነ እውቀት እናገኝበታለን ማለት ነው። ያም ምንድነው? እሱ ዝናብ ሲወርድ ራሱ የሚዘንበው የዝናብ አይነት ከሚያደርሰው ጉዳትና የሚሰጠውን ጥቅም ይለየዋል ማለት ነው። ስለዚህ ይሄ በራሱ ምናልባት ወላሁ አዕለም እነዚህን ነገሮች ከሳይንስም አንጻር ቢታይ ይሄ የነቢዩ ሰለላሁ ዐለይሂ ወሰለም ሙዕጂዛንም የሚያሳይ ነው ማለት ነው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ከአላህ የመጣላቸው ወሕይ ምን ያህል በነቢ ሰለላሁ ዐለይሂ ወሰለም በወሕይ የሚመሩ እንደሆነና እያንዳንዱ የሚያስተላልፋቸው መልእክቶች ከዱንያም አንጻር ሰዎች ምን ያህል የሚጠቀሙበት እንደሆነ የሚያሳየን ነው። ከዛ ቅጥቅጠን ሰጅለን ያ ዘል ጀላሊ ወልኢክራም ያ ዘል ጀላሊ ወልኢክራም የአላህ ስብሓነሁ ወተዓላ የልቅናና የክብር ባለቤት የሆንከው አላህ ሆይ ይላል። ረዋሁ አቡ ዓዋና ፊ ሰሒሐይሂ አቡ ዓዋና በሰሒሕ ላይ ዘግበውታል። ሐዲሱ ያው በተለያየ መሰል ዘገባዎች የሚጠናከር ነው ማለት ነው። ከተለያዩ ሰሓባዎች ተዘግቧል። እነዚህ ሪዋያዎች ከ10 ገደማ የሚሆኑ ሰሓባዎች በተለያየ አይነት መልኩ የዘገቡት ነው። በጥቅሉ እነዚህ ዘገባዎች እርስ በርሳቸው መተጋገዝ የሚችሉ ናቸው። በሌላ ዘገባ ከአብዱላህ ብን ዑመር ረዲየላሁ ዐንሁ اللهم أسقنا غيثا مغيثا هنيئا مريئا سريعا غدقا مجللا سحا طبقا دائما اللهم اسقنا الغيث ولا تجعلنا من القانطين የሚሉና ሌሎችም ዱዓዎች አሉ። ስለዚህ እነዚህ ዱዓዎች በጥቅሉ የሚያስረዱን በዝናብ ጊዜ አላህን ስብሓነሁ ወተዓላ በአጥብቆ መለመን፣ ከዛም ጋር ተያይዞ ያ ዘል ጀላሊ ወልኢክራም አላህ ስብሓነሁ ወተዓላ በጣም ከሚለመንበት ወይም ዱዓ ላይ በጣም ልናተኩርበት የሚገባ ቃል ነው በዱዓችን ላይ ማለት ነው። እዚህ ላይ አላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ያ ዘል ጀላሊ ወልኢክራም በዱዓችሁ ላይ ያ ዘል ጀላሊ ወልኢክራም የሚለውን በጣም አብዙት ወይም በጣም ተጠቀሙት በሚል በዱዓ ላይ እንድንጠቀመው ነቢዩ ሰለላሁ ዐለይሂ ወሰለም የመከሩበት ሌላ ሐዲስ አለ። እዚህ ያ ዘል ጀላሊ ወልኢክራም የሚለው በጣም ሊደጋገም የሚገባ መሆኑን በዱዓችን ላይ የሚያሳይ ነው። ሌላው በዚህ ሐዲስ ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም የተጠቀሟቸውን ቃላቶች ስንመለከት የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በቋንቋውም በጣም የላቁ እንደሆኑ የሚያመላክተን ነው ይላሉ። በላጋ በውስጡ አለበት። በንግግር ላይ በጣም የላቀና የመጠቀ የሆነ ንግግርን መጠቀም ከቦታው ጋር የሚስማማ እንደዚሁም በአይነቱም በቃላቱም ለየት ያለና እነዚህን ነገሮች በአንድ ቦታ ላይ ሰብስቦ አከታትሎ እነዚህን ቃላቶች መጠቀም የተናጋሪውን በቋንቋው ምጡቅነትን የሚያሳይ ነው። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም የታወቀ ነው። ቀጣዩ ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ የተዘገበ ሐዲስ ነው። وعن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال خرج سليمان عليه السلام يستسقي فرأى نملة مستلقية على ظهرها رافعة قوائمها إلى السماء تقول اللهم إنا خلق من خلقك ليس بنا غنى عن سقياك فقال ارجعوا قد سقيتم بدعوة غيركم رواه أحمد وصححه الحاكم. በዚህ ሐዲስ ላይ ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ምን ይላሉ? ቃል ኸረጀ ሱለይማኑ ዐለይሂ ሰላም የስተስቂ ነቢዩላህ ሱለይማን ዐለይሂ ሰላም ሱለይማን ብን ዳውድ ነቢይ ናቸው፣ የነቢይ ልጅ ናቸው። ፈረአ ነምለተን ኸረጀ ሱለይማኑ ዐለይሂ ሰላም የስተስቂ ዝናብን ለመጠየቅ እስቲስቃ ለማድረግ ወጡ ነቢዩላህ ሱለይማን ከተከታዮቻቸው ጋር ያው የታወቀ የስተስቂ ፈረአ ነምለተን ጉንዳንን አዩ ሙስተልቅየተን ዐላ ظهرها በጀርባዋ ተንጋላ ማለት ነው። ራፊዐተን ቀዋኢመሃ ኢለ ሰማእ ራፊዐተን ከፍ ያደረገች ሆና ቀዋኢመሃ እግሮቿን ኢለ ሰማእ ወደ ላይ ወደ ሰማይ እግሮቿን ከፍ አድርጋ በጀርባዋ ተንጋላ ተቁሉ ስትል አያት። አላሁመ አላህ ወይ
ኢና ኸልቁን ሚን ኸልቂክ ከፍጥረታቶችህ አንዱ ነን እኛ ለይሰ ቢና እኛ የለንም ጊነን የምንብቃቃበት አን ሱቅያከ ካንተ ማጠጣት አንተ ከምታወርድልን ዝናብ የምንብቃቃበት ነገር የለንም እያለች ስትል አዩ። ፈቃለ ነቢዩላህ ሱለይማን ምን አሉ? እርጅዑ ተመለሱ፣ ፈቀድ ሱቂቱም ቢዳዕወቲ ገይሪኩም ከእናንተ ሌላ ባለ ፍጥረት ዝናብን ተጠይቋልና ሊሰጣችሁ ነው። ሱቂቱም ቢማዕና ተጠጥታችኋል፣ እስቲስቃ ተደርጓል። ቢዳዕወቲ ገይሪኩም ከእናንተ ውጪ ባሉ ፍጥረታት ማለት ረዋሁ አሕመድ ወሰሐሁ አልሐኪም ሐዲሱን ኢማሙ አሕመድ ዘግበውታል፣ ኢማሙ ሐኪም ሰሒሕ ብለውታል። በዚህ ሐዲስ ላይ የምንመለከተው የአላህን ስብሓነሁ ወተዓላ ሙዕጂዛ የአላህ አያትን እንመለከትበታለን። የነቢዩላህ ሱለይማን ዓለይሂ ሰላም ሙዕጂዛን እንመለከትበታለን። ነቢዩላህ ሱለይማን እንደሚታወቀው በሱረቱ ነምል ላይ የተናገሩት አላህ ስብሓነሁ ወተዓላ ወለቀድ አተይና ዳውደ ወሱለይማነ ዒልማ ወቃለ አልሐምዱሊላሂ አለዚ ፈضለና ዐላ ከሲሪን ሚን ዒባዲሂ وقال الحمد لله الذي فضلنا على كثير وقال الحمد لله الذي فضلنا على كثير من عباده المؤمنين. وحشر لسليمان وورث سليمان داود نبي الله سليمان أبات داود والرسال. وقال من قالوا نبي الله سليمان وقال يا أيها الناس علمنا منطق الطير وأوتينا من كل شيء إن هذا لهو الفضل المبين. أن أنت سوت شوي الله سبحانه وتعالى يوفن قنقا أستمرنا الله يوفن قنقا تمرنا وأوتينا من كل شيء كهلم نجر تستونا إيه دقموت لك الله سبحانه وتعالى فضلنا ካለ በኋላ ወሑሽረ ሊሱለይማን ጁኑዱሁ ሚነል ጂኒ ወልኢንስ ነቢዩላህ ሱለይማን ከተሰጣቸው ስጦታ ሌላው ምንድን ነው? የእሳቸው ሰራዊት የሰው ልጅ ብቻ አይደለም። እዚህ አያት ላይ እንደሚናገረው ወሑሽረ ሊሱለይማን ጁኑዱሁ ሚነል ጂኒ ወልኢንስ ወጠይር ፈሁም ዩዘዑን ከአእዋፍ እንስሳት እንደዚሁም ሰዎችና ጅኖች። በሌላ አያት ላይም አላህ ሱብሓነሁ ወተዓላ ንፋስን ከሱ ጋር አብሮ እንዲጓዝ እንዳደረገ ይናገራል። وسخرنا له الريح تجري بأمره رخاء حيث أصاب والشياطين كل بناء وغواص وآخرين مقرنين في الأصفاد هذا عطاؤنا فمن أو أمسك بغير حساب. إن الله سبحانه وتعالى نبي الله سليمان دعاء كاد الرقبة ليست أتجمع الله فتنا زي قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي كان يبوها لا لما أنم يما يقباي هنا سلطان ستعين نقصنا ستعين بميل اللهم بلمنوበት መሰረት فسخرنا له الريح ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ ምን አሉ? ሌሊት ላይ አሉ የሆነ ሸይጣን መጣ ሊተናኮልና ያዝኩት አሉ ነብዩ ሰለላሁ ዐለይሂ ወሰለም ያዝኩትና ምሰሶ ላይ አሰርኩት። ከዛ በኋላ ጧት ስትመጡ ላሳያችሁ ፈልጌ ነበር አሉ። ነገር ግን የወንድሜ ሱለይማን ዱዓ ትዝ አለኝ። የወንድሜን ሱለይማን ዱዓ አስታወስኩኝ። ምክንያቱም ነብዩላህ ሱለይማን ሸያጢኖችን በፈለጉበት መልኩ ያዛል፣ ሲያጠፉ ይቀጧቸዋል፣ አስረው ይገርፏቸዋል። ለዚህ ነው አላህ ስብሓነሁ ወተዓላ በሱረቱ ፋጢር አላህ ስብሓነሁ ወተዓላ ሱረቱ ሰባ ላይ አላህ ምን ይላል? ለነቢዩላህ ሱለይማን ጅኖች እሳቸውን በመፍራት የሚሰሩት ይሰሩ እንደነበረ يጠቁመናል። يعملون له ما يشاء من محاريب وتماثيل وجفان كالجواب وقدور الراسيات اعملوا آل داود شكرا وقليل من عبادي الشكور. ከዛ ምን አለ አላህ ሱብሓነሁ ወተዓላ فلما قضينا عليه الموت ነቢዩላህ ሱለይማን እንዲሞት በወሰንበት ጊዜ ما دلهم على موته إلا دابة الأرض تأكل من ساعته እሳቸው እነሱን ያሰሩ ጅኖቹ ደግሞ ባህር ውስጥ እየሰጠሙ ውድ የሆኑ ማዕድናቶችና ድንጋዮችን እያወጡ ይገነባሉ። ነቢዩላህ ሱለይማን በምርኩዛቸው ላይ ተደግፈው ነው ሩሃቸው ያለ እየመሰላቸው ይላሉ
ጅኖቹ ሳያውቁ በህይወት ያለ እየመሰላቸው እንዳይቀጣን እያሉ ይለፉ ነበር፣ ይፈጉ ነበር። እና አላህ ሱብሓነሁ ወተዓላ ፈለማ ቀደይና ዐለይሂ አልመውተ ማ ደለሁም ዐላ መውቲሂ ኢላ ዳበቱል አርዲ ተእኩሉ ሚን ሰአቲሂ። ይህ ምርኩዙን ስትበላው ጊዜ ከዛ ምስጥ ማለት ነው ያንን በልቶ ሲሰበር ጊዜ የወደቁት ማለት ነው እንደሚባለው። ልክ ሲወድቁ ነው ያወቁት እነሱ። ፈለማ ኸረ ተበየነቲል ጅኑ ለማ ኸረ ተበየነቲል ጅኑ ያኒ ልክ ሲወድቅ ነው ጅኖቹ ያወቁት። አለው ካኑ ያዕለሙነል ገይበ ማ ለቢሱ ፊል ዐዛቢል ሙሂን። ገይብ የሚያውቁ ቢሆን ኖሮ ጅኖቹ እንዲህ አይነት አዋራጅ ቅጣት ውስጥ ባልዘለቁ ነበረ፣ ባልቆዩ ነበረ። እዚህ ይሄ ሁሉ አላህ ሱብሓነሁ ወተዓላ ለነቢዩላህ ሱለይማን ያገራላቸው ነገር እንደሆነ እናያለን። ከነዛ መካከል ደግሞ በሱረቱ ነምል ላይም አላህ ምንድን ነው የሚለው? ወሑሽረ ሊሱለይማነ ጁኑዱሁ ሚነል ጂኒ ወልኢንሲ ወጠይሪ ፈሁም ዩዘዑን ሐታ ኢዛ አተው ዐላ ዋዲ ነምል የጉንዳኖች ወይም የጉንዳኖች ዋሻ በደረሱ ጊዜ ወደዛ ሲቀርቡ ቃለት ነምለቱን አንዷ ጉንዳን ምን አለች? ያ አዩሃ ነምል እድኹሉ መሳኪነኩም እናንተ ጉንዳኖች ሆይ ግቡ ጉድጓዳቸው ውስጥ ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁም ላ የሽዑሩን። ሱለይማንና ሰራዊቶቹ እንዳይሰባብሯችሁ እንዳይጨፈላልቋችሁ ሳያውቁ የት እንዳላችሁ እናንተን ሳያዩ እየዘመቱ ነውና ጨፈልቋችሁ ይችላል። ይህን በሰሙ ጊዜ ነቢዩላህ ሱለይማን ምን አሉ? ላ የሕጢመነኩም ሱለይማኑ ወጁኑዱሁ ወሁም ላ የሽዑሩን ፈተበሰመ ዳሒከን ሚን ቀውሊሃ ከሷ ንግግር ፈገግ አሉና ወቃለ ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዐለይሂ ያ አላህ በእኔ ላይ የዋልክልኝን ኒዕማ እንዳመሰግንህ አስችለኝ። ረቢ አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዐለይሂ በእኔ ላይ የዋልክልኝን ጸጋ እንዳመሰግን አስችለኝ፣ አመስጋኝ አድርገኝ፣ ማመስገንን የምችል አድርገኝ ብለው ዱዓ አደረጉ ማለት ነው። አውዚዕኒ አን አሽኩረ ኒዕመተከ አለቲ አንዓምተ ዐለይሂ ወዐላ ዋሊደየ ወአን አዕመለ ሳሊሐን ተርዳህ ወአድኺልኒ ቢረሕመቲከ ፊ ዒባዲከ አሳሊሒን። ከዛው ጋር ተመሳሳይ ነው ማለት ነው ይሄኛው። በዚህም ላይ እንደዚሁ ነቢዩላህ ሱለይማን ዓለይሂ ሰላም እስቲስቃ ለማድረግ ሲወጡ ፈረአ ነምለተን ሙስተልቅየተን ዐላ ظهሪሃ ጉንዳን በጀርባዋ ተንጋላ አዩት። ማየት ብቻ ሳይሆን የምትለውንም ሰሙ ማለት ነው። ራፊዐተን ቀዋኢመሃ ኢለ ሰማእ እጆቿ እግሮቿን ወደ ላይ ዘርግታ ምን አለች? ተቁሉ አላሁመ ኢና ኸልቁ ሚን ኸልቂክ። በቁርአኑም ላይ ስትናገር ሰምተዋል። ፈተበሰመ ዳሒከን ሚን ቀውሊሃ። እዚህም ላይ እንደዚሁ አላህን ስትለምን ዱዓ ስታደርግ ሰሙ ማለት ነው። ይሄ እንግዲህ አላህ ሱብሓነሁ ወተዓላ ጸጋ የአላህ ኒዕማን የሀቡ ሊመን የሻ ለፈለገው ባሪያዎቹ የሚሰጥ ነው። ቲልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ አንደኛውን ከሌላኛው አበላልጠናል። ለአንደኛው የተሰጠው ለሌላኛው ያልተሰጠው አለ ማለት ነው። እና ለሳቸው ከተሰጣቸው አንዱ የወፍ የእንስሳ የነፍሳቶችን ሳይቀር ቋንቋ የሚግባቡበትን ነገር ማወቅና መረዳት ነው ማለት ነው። እዚህ እሷ በጀርባዋ ተንጋላ ዝናብ ጠፍቷል። እስቲስቃ ለማድረግ እየወጡ ነው አላህን ሊለምኑ ዝናብ እንዲሰጣቸው ማለት ነው። ያው እንግዲህ እንደ ቀደም ሲልም እንዳነሳ ነው እስቲስቃ ደረጃ ላይ የሚደርሰው ምን ሲሆን ነው? ያ ድርቅ በጣም ጉዳት አድርሶ ለሰዎች መኖር አስቸጋሪና አደገኛ ቦታ ላይ በሚደርስበት ጊዜ ነው። ለይሰ ቢና ጊነን አን ሱቅያክ እኛ አላሁመ ኢና ኸልቁ ሚን ኸልቂክ ለእኛ ደግሞ የሚያብቃቃን ለይሰ ቢና ጊነን አን ሱቅያክ አንተ ከምታጠጣን ውጭ ሌላ እኛን የሚያብቃቃን ነገር የለም ብላ ዱዓ ስታረግ ሰሙ። እዚህም ላይ እንደዚሁ ከሚነሱ ነጥቦች መካከል አንደኛው የዓቂዳ ርዕስ ነው። ያኒ ዱዓ ስታደርግ እግሮቿን ወደ ሰማይ ከፍ አድርጋ ሲል አላህን ሱብሓነሁ ወተዓላ ስትለምን ወደ ላይ ራሷን ወደ ላይ አድርጋ ወይም በጀርባዋ ተንጋላ ወደ ላይ ማለቷ ይሄ አላህን ሱብሓነሁ ወተዓላ ከላይ ነው የሚጠበቀው ማለት ነው። አላህ የሚፈለገው ከላይ ነው፣ የሚለመነው ከላይ ነው። ይሄ በፊጥራም በኑሱስ በአሐዲስ እና በቁርአን የተረጋገጠ ነው ማለት ነው። አላህ ሱብሓነሁ ወተዓላ ከፍጥረታቶቹ ሁሉ በላይ እንደሆነ ለይሰ ቢና ጊነን አን ሱቅያክ አላህ ሱብሓነሁ ወተዓላ ከሰባት ሰማይ በላይ መኖሩን የሚያረጋግጡ በርካታ የቁርአን አያቶች አሉ፣ አሐዲሶች አሉ። ይህም ከነሱ አንዱ ነው ማለት ነው። ለእኛ የሚያብቃቃን የለም። ፈቃለ እርጅዑ ፈቀድ ሱቂቱም ቢዳዕወቲ ገይሪኩም ከእናንተ ውጭ ባለ ዝናብን እንድትጠጡ ተደርጋችኋልና ተመለሱ። ከዚህ ሐዲስ ከምንረዳው ነጥቦች አንደኛው ፍጥረታቶች ሁሉ በጠቅላላ ነፍሳቶች ሳይቀር
የተፈጠሩት ፈጣሪያቸውን አላህን ሱብሓነሁ ወተዓላ በማወቅ ላይ ነው ማለት ነው። ያ ብቻ ሳይሆን ጠቃሚያቸው ጎጃቸው አላህ ሱብሓነሁ ወተዓላ። አላህ ሲጠቅማቸው ይጠቀማሉ። አላህ ካልጠቀማቸው ከማንም የሚያገኙት ጥቅም እንደሌለ፣ ማንም ሊገላግላቸው ሊሰጣቸው የሚችል ከአላህ በስተቀር ማንም እንደሌለ ሙልሃም ናቸው ማለት ነው። አላህ አሳውቋቸው። ስለዚህም ሐዋኢጆቻቸው ሁሉ ወደ አላህ ሱብሓነሁ ወተዓላ። እንግዲህ ይሄንን አይተን አንዳንድ ሰዎች አላህ ሱብሓነሁ ወተዓላ ፈጥሯቸው አቅል ሰጥቷቸው ወልዮች ዝናብ ቋጥረው ይሰጣሉ ብለው ሲናገሩ ስትሰማ ምን ያህል ከነዚህ ነፍሳቶች ራሱ የወረደ አስተሳሰብ ያላቸው መሆኑን ነው የምታየው። ያኒ እኛ خلق من خلقك ليس لنا غنى سواك ካንተ ውጪ ሌላ የሚያብቃቃን የለም እያሉ አላህን እየለመኑ፣ ይሄ ደግሞ ሸገሌ ናቸው ድርቅ ሲመጣ እሳቸው ተቆጥተው ነው፣ ዝናብ ሲፈልግ ደግሞ እሳቸውን መለመን ነው፣ ሸኽ ገሌ ቋጥረው ይሰጣሉ፣ አንተ ዝናብ በክረምት ወቅት ላይ የሆነ ነገር ማድረግ ስትፈልግ ጠይቃቸው ሸኾቹ ዝናቡን ይይዙልሃል እየተባለ ይሄ አይነት ተረት ለሰው ማውራት በጣም ከሰው ልጅ አይምሮ የወረደ ነው። የሰው ልጅን ደረጃ የማይመጥን ነው። ነገር ግን የሰው ልጅ ሽርክ ውስጥ በገባ ጊዜ፣ ኩፍር ውስጥ በገባ ጊዜ ምን ያህል አይምሮውን እንኳን መጠቀም የሚሳነው እንደሆነ ነው የምናየው። ለዚህ ነው አላህ ሱብሓነሁ ወተዓላ እኮ ምንድን ነው ለው ኩና ነስመዑ፣ የቂያማ ቀን ሰዎች ለጀሃነም ሲዳረጉ ምንድን ነው የሚሉት? ለው ኩና ነስመዑ አው ነዕቂል፣ የሚነገርን በሰማን ባይሆን ደግሞ እኛም አይምሮ አለና ተጠቅመን አይምሮአችንን ተጠቅመን ይሄ ነገር ይጠቅማል ወይስ ይጎዳል የሚለውን ማየት ብንችል ኖሮ ለዚህ ማን ኩና ሚን አስሐቢ ሰዒር ለው ኩና ነስመዑ አው ነዕቂል ማ ኩና ፊ አስሐቢ ሰዒር ፈዕተረፉ ቢዘንቢሂም። ስለዚህ ምን ያህል ከእንስሳ በታች ይሆናል ማለት ነው። አንድ ሰው ከነፍሳትም በታች ይሆናል አቂዳ ሲስት ማለት ነው። ተውሂድ የሚባለው ነገር ሲጠፋበት። ለዚህ ነው እንግዲህ ተመልከት፣ ሰዎች በጣም በእውቀታቸው የላቁ የመጠቁ የሚባሉ ሰዎች በእምነታቸው ደግሞ በጣም ዝቅ ያለ ቦታ ላይ ታገኛቸዋል። የወረደ ቦታ ላይ የት አለ አቅላቸው? የት አለ የተጠበቡት፣ የተማሩት፣ የተመራመሩት? የት አለ? እንዴት ነው ይሄንን ነገር የሰው ልጅ ብዙ ነገር ተመራምሮ ብዙ ደረጃ ደርሶ ይሄን ነገር ተመራምሮ ማወቅ የማይችልበት? አላህ ሱብሓነሁ ወተዓላ ኢነ الذين تدعون من دون الله عباد أمثالكم፣ ልክ እንደናንተው ሰው ናቸው ፍጡራን ናቸው እያለ አላህ እየነገረ ይሄን እንኳን ማሰብ ነው። እኔ ኢየሱስ ጌታ ነው ብሎ እየተናገረ አንድ ሰው ይሄው እሱ ራሱ እኮ እኔ ጌታ አይደለሁም እያለ ነው። በመጽሐፋችሁ ላይ ይሄው እየተናገረ ነው እኔ ጌታ አይደለሁም ያልነው ስል አይ እሱ የያዘው ባህሪ ሁለት ነው ይላል፣ ፍጹም አምላክ ፍጹም ሰው። ስለዚህ በሰውነቱ የተናገረው ንግግር ይከራከራሉ እነሱ። ከማን ጋር ነው የሚከራከሩ? ከሱ ከራሱ ጋር ነው። እኔ ጌታ አይደለሁም አምላካችሁ የኔ አምላክ የእናንተ አምላክ እያለ ይናገራል። አይ እሱ እንደዚህ የሚለው አምላክ ስላልሆነ ሳይሆን የሰውነት ባህሪን ተላብሶ ስለመጣ እንደ ሰው ሆኖ ሲያወራ ነው። የሞተውም እንደ ሰው። እንዴት ነው ሁለት ነገሮች በአንድ ሰው ላይ ሊሟሉ? ፍጹም ሰው ፍጹም አምላክ። አላህ አልሙስተዓን። በሐቂቃ ይሄ በጣም የሆነ የአእምሮ ውድቀትን የሚያሳይ የሰው ልጅ ከሚወድቅባቸው አደገኛ ነገሮች መካከል የማሰብ ችግር ነው። አንድ ሰው በደንብ ማሰብ ካልቻለ በቃ ዝቅተኛ ደረጃ ላይ ያለ ማለት እንደዛ አይነት ሰው በዱንያውም ቢሆን በዲን ማለት ማሰብ ሲችል ነው አትራፊ የሚሆነው። ማሰብ ሲችል ነው የሚጠቅምና የሚጎዳውን የሚያውቀው። ማሰብ ሲችል ነው ለእያንዳንዱ ሰው ሐቁን የሚሰጠው ማለት ነው። ለወላጅ ሐቅ አለው፣ ለልጅ ሐቅ አለው፣ ለቤተሰብ ሐቅ አለው፣ ለሚስት ሐቅ አለው፣ ለነፍሱ ሐቅ አለው። ይሄን ሁሉ መስጠት የሚችለው መቼ ነው? ማሰብ ሲችል። ማሰብ በተሳነው ጊዜ ግን ምን ይሆናል? ወላጅን እንደ ልጅ ያያል ማለት ነው። ማሰብ በተሳነው ጊዜ ልጅን እንደ ጠላት ያያል ማለት ነው። እዚህ የሰው ልጅ አይምሮ ካልተጠቀመበት የዚህን ያህል የዘቀጠ የወረደ ይሆናል። እንግዲህ ተመልከት፣ ጉንዳን ያ አላህ ካንተ ሌላ ማንም የለንም፣ ረሐመከላህ፣ ያ አላህ ካንተ ሌላ ማንም የለንም እያለች አላህን እየለመነች፣ ይሄ ደግሞ ቀብር ላይ ሄዶ ያ ከርሶ ሌላ ማንም የለኝም፣ ወይም ሸኾቹን እየጠራ አውሊያዎቹን እየጠራ ከርሶ ሌላ ማንም የለኝም፣ ነብዩን እየጠራ እጄን ያዙኝ፣ እርሶ እጄን ካልያዙኝ እኮ በቃ አለቀልኝ ወደቅኩ ማለት ነው እያለ ሲል ምን ያህል ከነዚህ ነፍሳቶች የወረደ መሆኑን ያሳየናል።
ነስአሉላህ ሰላመተ ወልዓፊያ። ስለዚህ አነል በሃኢመ መፍጡረቱን አላ ማዕሪፈቲላህ፣ እንስሳ ሲባል ራሱ አላህን ስብሓነሁ ወተዓላ እንዲያውቁ ተደርገው ነው የተፈጠሩት ማለት ነው። አላህን ስብሓነሁ ወተዓላ በማምለክ ላይ በመገዛት ላይ ማለት ነው። ለዚህ ነው አላህ ስብሓነሁ ወተዓላ ምንድን ነው ያለው በቁርአን ላይ ሱረቱል ኢስራ ወኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ ወላኪን ላ ተፍቀሁነ ተስቢሐሁ። ምንም በምድር ላይ የተፈጠረ ምንም ነገር የለም አላህን ስብሓነሁ ወተዓላ እያመሰገነ የሚያጠራ ቢሆን እንጂ፣ ሱብሓነላህ ወቢሐምዲሂ እያለ አላህን እያመሰገነ የሚያጠራ ቢሆን እንጂ የለም፣ ምንም ነገር የለም። ኢን ሚን ሸይኢን ኢላ ዩሰቢሑ ቢሐምዲሂ። ግን ምንድን ነው ፖይንቱ? ወላኪን ላ ተፍቀሁነ ተስቢሐሁ። የእነሱን ማጥራት እንዴት እንደሆነ አይገባችሁም እናንተ። እዚህ አለ አላህ ስብሓነሁ ወተዓላ ምን ያለው በሱረቱል በቀራ ደረቀቻት፣ ፈሂየ ከልሒጃራ፣ ልክ እንደ ድንጋይ ደረቀቻት። የሰው ልጅ ልብ እንደ ድንጋይ ይደርቃል ማለት ነው። እንዲሁም አላህ ስብሓነሁ ወተዓላ ወኢነ ሚነል ሒጃረቲ ለማ የተፈጀሩ ሚንሁል አንሃር፣ ከድንጋይ ከተራራ ውስጥ ውሃ ይፈልቃል። ወኢነ ሚንሃ ለማ የሸቀቁ ፈየኽሩጁ ሚንሁል ማእ፣ ተሰንጥቆ ውሃም ይወጣዋል። ወኢነ ሚንሃ ለማ የህቢጡ ሚን ኸሽየቲላህ፣ አላህን ከመፍራት የተነሳ ተንከባሎ የሚወርድ ድንጋይ ድንጋይ። አላህ ስብሓነሁ ወተዓላ በሌላው አያት ላይ ምንድን ነው የሚለው? ለው አንዘልና ሃዘል ቁርአነ ዐላ ጀበሊን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። በሌላው አያት ላይ አላህ ኢና ዐረድና አልአማነተ ዐለ ሰማዋቲ ወልአርድ ወልጅባሊ ፈአበይነ አን የሕሚልነሃ ወአሽፈቅነ ሚንሃ ወሐመለሃ ልኢንሳን። እዚህ ሁሉም አላህ ስብሓነሁ ወተዓላ የፈጠረው ነገር ሁሉ አላህን ያጠራል፣ አላህን ያጠራል። ወላኪን ላ ተፍቀሁነ ተስቢሐሁ፣ እናንተ ግን አታውቁት። ይሄንን አላህ ስብሓነሁ ወተዓላ ይሄን ዱዓ ለዚች ጉንዳን ያሳወቀት አላህ ስብሓነሁ ወተዓላ አላህን ስብሓነሁ ወተዓላ በፈጣሪነቱ ራዚቅነቱን አምና አውቃ ችግሯን ወደ አላህ ስብሓነሁ ወተዓላ ችግሯን ወደ አላህ ስብሓነሁ ወተዓላ ያደረገችበትና አላህን የለመነችበት ሁኔታ ነው። ይሄ ትምህርት ነው ማለት ነው ለእያንዳንዱ ሰው ትምህርት ነው። ሌላው ከሐዲሱ የምንረዳው በዱዓ ጊዜ እጅን ማንሳት ያው በሌሎችም ሐዲሶች እንደመጣው ሚን አስባብ እስትጃበት ዱዓ፣ ዱዓን አላህ ስብሓነሁ ወተዓላ እንዲቀበል ከምክንያት ከሆኑት መካከል አንዱ ነው። በሰሒህ እንደመጣው ኢነላህ የስተሕይ ኢነላህ የስተሕይ ኢዛ ረፈዐ አልዐብዱ የደሁ አው የደይሂ አን የሩደሁማ ሲፍራ የደይሂ ፊ ዱዓ። ባሪያው የሰው እጁን ወደ አላህ ስብሓነሁ ወተዓላ ለመለመን በሚዘረጋ ጊዜ አላህ ስብሓነሁ ወተዓላ ባዶውን መመለስን ሀያ ያደርጋል። አላህ ያፍራል የሰው ልጅን በልመና የዘረጋውን ዱዓ ባዶውን መመለስ ማለት። ስለዚህ እጅን ማንሳት በዱዓ ላይ ምን አስባብ ኢጃበት ዱዓ ነው። ይህን ያው በፊትም በተደጋጋሚ ያነሳ ነው። በተለይ በእስቲስቃ ጊዜ እጅ ወደ ላይ ከፍ ይደረጋል። ቀደም ሲል እንዳነሳ ነው በእስቲስቃ ጊዜ ከጭንቅላት በላይ ከፍ ተደርጎ ዱዓ እንደሚደረግ አይተናል። ሌላው በፊጥራ ላይ ሐታ ነፍሳቶችና እንስሳቶች ሳይቀሩ አላህ ስብሓነሁ ወተዓላ ከፍጥረታት ሁሉ በላይ መሆኑን ያውቃሉ ማለት ነው። ሌላው ከሐዲሱ የምንረዳው እስቲስቃ በእኛ ብቻ ሳይሆን ከኛም በፊት በነበሩ እመቶች የተለመደ ተግባር እንደሆነ እናያለን። ነቢዩላህ ሙሳን በተመለከተ ወኢዝ ኢስተስቃ ሙሳ ሊቀውሚሂ፣ ነቢዩላህ ሙሳ ለህዝባቸው እስቲስቃ ባደረጉ ጊዜ የሚል እናያለን። ነቢዩላህ ሱለይማን አላህ ስብሓነሁ ወተዓላ የሰጣቸውን ታላቅ የሆነ ክብር ስጦታ የምናይበት ነው። አላህ ስብሓነሁ ወተዓላ ከፍጥረታቶቹ በላይ መሆኑን የተረዳንበት ነው። አላህ ከፍጥረታቶቹ በላይ ለመሆኑ ማስረጃዎች ብዙ ናቸው። ከመሆኑም ጋር ሰዎች በዚህ ጉዳይ ላይ የተሳሳተ የሆነ አስተሳሰብ ይዘው መውጣታቸው ይታወቃል። አላህን ስብሓነሁ ወተዓላ ለማጥራት በሚል አላህን ከማይገባው ነገር እናጠረዋለን በሚል ስም አላህን የሚገባውን ነገር የነፈጉትና
ከአላህ ላይ ባዶ ያደረጉ ፍጥረታቶች ወይም ሰዎች አሉ። ይሄ የተሳሳተ እምነት ነው። አላህን ስብሓነሁ ወተዓላ ከፍጥረታት በላይ ነው ብሎ ማመን ለአላህ ክብርን የሚሰጥ እንጂ አላህን ስብሓነሁ ወተዓላ ክብር ወይም ደግሞ አላህን ስብሓነሁ ወተዓላ ከማጥራት ጋር የሚቃረን አይደለም ማለት ነው። ቀጣዩ ሐዲስ وعن أنس رضي الله عنه أن النبي صلى الله عليه وسلم استسقى فأشار بظهر كفيه إلى السماء أخرجه مسلم. كأنس بن مالك رضي الله عنه بتزجب حديث يا الله ملك تنيا النبي صلى الله عليه وسلم استسقاء الرجوع فأشار بظهر كفيه ላይኛው እጃቸው ወደ ሰማይ ከፍ አደረጉ። አخرجه ሙስሊም ሐዲሱን ኢማሙ ሙስሊም ዘግበውታል። እዚህ ላይ ظهر الكف የሚለውን በተመለከተ የተለያዩ ግንዛቤዎች ተፈጥረዋል። ظهر الكف باطن الكف የሚባለው የውስጡ ነው። ظهر الكف የሚባለው የጀርባው። እዚህ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ظهر الكفን ኢሻራ አድርገዋል ሲባል ምንድነው የተፈለገበት የሚለው እዚህ አንዳንዶቹ ምን አሉ ያኒ በኒዕማ ጊዜ የውስጥ እጅ ከፍ ይደረጋል በላን ለመከላከል የጀርባን እጅ ወደ ላይ ማሳየት ነው የሚል ነገር ያነሳሉ። ነገር ግን والله اعلم ቀደም ሲልም ከአየነው ዘገባ አንፃር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከጭንቅላታቸው በላይ ከፍ አድርገዋል በዱዓ ጊዜ ማለት ነው። እዚህ ظهر الكف የሚለው ወደ ላይ ከፍ አድርጉ የሚለው እጃቸውን ከጭንቅላታቸው በላይ ከፍ ማድረጋቸውን ለመጠቆም እንጂ እጃቸውን ገልብጠው አይደለም የሚል አቋም ያዙ ዑለማዎች አሉ። ያንን የሚያበረቱ የተለያዩ አሐዲሶች አሉ ማለት ነው። እዚህ ዋናው እና ትልቁ ነጥብ ምንድነው እሱ እጅን ወደ ላይ ከፍ በስቲስቃ ጊዜ እጅን ወደ ላይ ከፍ ማድረግን የሚመለከት ነው። ይሄን በተመለከተ በጣም በርካታ የሆኑ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ከፍ እንዳደረጉ ማለት ነው። ከአነስ ብን ማሊክ ረዲየላሁ ዐንሁ لقد رأيت رسول الله صلى الله عليه وسلم كلما صلى رفع يديه يدعو على الذين قتلوا أصحابه ለምሳሌ በሰሃቦቻቸው 70 የሆኑ ሰሃቦች በተገደሉ ጊዜ በአምስት ወቅት ሰላት የመጨረሻ ረካዓ ላይ ቁኑት ያደርጉ እንደነበረ በዛን ጊዜ እጃቸውን በቁኑት ላይ ከፍ ያደርጉ እንደነበረ እንደዚሁም ደግሞ ዱዓ በተለያዩ ቦታዎች ላይ በቂዕ ላይ ዱዓ ያደረጉበት እንደዚሁም የበድር ዘመቻ ጊዜ ሙሽሪኮቹን መሰባሰብ ባዩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አድርገው እንዴት ዱዓ እንዳደረጉ ልብሳቸው ከላያቸው ላይ እስከሚወድቅ ድረስ እነዚህና ሌሎችም በጣም ብዙ አሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውን ከፍ አድርገው አንስተው ዱዓ ያደረጉበት ማለት ነው። ስለዚህ በጥቅሉ እጅን ከፍ አድርጎ መለመንን በተለይ በስቲስቃ ጊዜ ደግሞ በጣም በከፍተኛ ቦታ ላይ ማነው በከፍተኛ ደረጃ ወደ ላይ ከፍ ማድረግን የሚጠቁሙ ነው የምናገኘው ማለት ነው። ይህም በተመለከተ ظهر الكف የሚለውን በተመለከተ من ይላሉ فهم بعض العلماء من هذا الحديث أن الدعاء لرفع ضرر يكون بظهر الكف. وقد قال النووي قال جماعة من أصحابنا وغيرهم السنة في الدعاء لرفع البلاء كالقحط ونحوه أن يرفع يديه ويجعل ظهر كفيه إلى السماء، وإذا دعا لسؤال شيء وتحصيله جعل بطن كفيه إلى السماء، واحتج بهذا الحديث. أما شيخ الإسلام فيختار أن تكون بطونهما نحو السماء. እዚያው ይሄ የዑለማዎች የተለያየ ግንዛቤ አለ። በተቀሉ የሚያመላክተን اختلاف بين أهل العلم አለ። والظاهر والله أعلم ከሌሎች አሐዲሶች ጋር አንድ ላይ በምናይበት ጊዜ የሚያሳየን ምንድነው በጣም ወደ ላይ ከፍ ማድረግ ከጭንቅላት በላይ ከፍ ማድረግና እጅን ዘርግቶ መለመንን የሚመለከት ነው። والله أعلم። ያው ባቡል ኢስቲስቃ ርዕሳችን በዚሁ ይጠናቀቃል። የቀጣዩ ርዕስ የሚሆነው ባቡ አልሊባስ የልብስን ርዕስ በተመለከተ ነው። ኢንሻአላህ ይሄን በሚቀጥለው ደርሳችን ላይ የምናየው ይሆናል። هذا والله تعالى أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.